መካከለኛው ምስራቅ እየተቃጠለ ነው። የሁቲ አማጽያን ከአንድ ወር ጦርነት በኋላ በይፋ ጦርነቱን ተቀላቅለዋል። አካባቢውን ያናወጠው ቀጣይነት ያለው ድብደባም ቀጥሏል። የጦርነቱን ፍጥነት ሙሉ በሙሉ እየተቀየረ ነው። ኢራን በአንድ ጊዜ ብዙ ሚሳኤሎችን ከመተኮስ ይልቅ በተናጠል ጊዜያት መተኮስ ጀምራለች። በተጨማሪም በእስራኤል ውስጥ የስነ ልቦና ጫና ለመፍጠርና ሕይወትን ለማቆም የክላስተር ቦምቦችን እየተጠቀመች ነው። በአንጻሩ የአሜሪካና የእስራኤል ኃይሎች ትኩረታቸውን የኒውክሌር መሰረተ ልማቶችን፣ የሚሳኤል ፋብሪካዎችንና የኢራን አብዮታዊ ዘበኛ የከባድ ኢንዱስትሪ ዋና መስሪያ ቤቶችን በማጥፋት ላይ አድርገዋል። ሪፖርቶች እንደሚያመለክቱት የአሜሪካ የስለላ ድርጅት የኢራንን የሚሳኤል ክምችት 1/3 ያህሉን ማውደም መቻሉን አረጋግጧል። ነገር ግን ይህ ማለት ኢራን አደጋ የማድረስ አቅም የላትም ማለት አይደለም። ኢራን አሁንም የመቀጠልና በቀጠናው ውስጥ ትልቅ ሁከት የመፍጠር አቅም አላት። በተመሳሳይ ኢራን በእሷ ላይ ያለውን ጫና ለመቀነስ የአጋሮቿን መረብ ትጠቀማለች። በየመን ያሉ የሁቲ አማጽያን በሚሳኤልና በድሮን እስራኤልን እንዲመቱ አድርጋለች። እንዲሁም ትልቅ ትኩረት ባልተሰጠው በደቡብ ሊባኖስ በኩል ሄዝቦላህ እንዳስታወቀው የኢራን ሳራላህ የተሰኘው ዘመናዊ ጸረ ታንክ ሚሳኤልን በመጠቀም 100 የሚጠጉ የእስራኤል ጦር ታንኮችን መምታት ችሏል። እጅግ አስገራሚ ነገር ግን ምንም አይነት የአሜሪካ ወታደራዊ መሰረተ ልማት በሌለበት በኦማን ሱልጣኔት ላይ እየተፈጸመ ያለው ጥቃት መቀጠሉ ነው። ይህ የባህረ ሰላጤ ሀገራትን ማጥቃት የምታጸድቅበት የኢራን ትረካ ጋር የሚጋጭ ነው። እዚህ ላይ በርካታ ጥያቄዎች ይነሳሉ። ኢራን ድንገት የጥቃት ፍጥነቷን እንድትቀይር ያደረጋት ነገር ምንድን ነው? አሜሪካ 1/3ኛውን የሚሳኤል ክምችት ማውደሟን ካረጋገጠች ከወር ጦርነት በኋላና ኢራን በጀመረችው አዲስ ስልት እስራኤልና አሜሪካ የቀረውን 2/3ኛ እንዴት ይይዙታል? እንዲሁም የሁቲዎች አሁን ላይ መግባትና ሚሳኤል መተኮስ ትርጉሙ ምንድን ነው? ሄዝቦላስ እንዴት እነዚያን ሁሉ ዘመናዊ ታንኮች በሊባኖስ አድኖ መምታት ቻለ? ከዚህ ሁሉ ግርግር ሁልጊዜ ገለልተኛ ከሆነችው ኦማን ጋርስ ያለው ግንኙነት ምንድን ነው? ኢራንስ ለምን እሷን ለማጥቃት ወሰነች? ሰላም ጤና ይስጥልን የተከበራችሁ የኤንኤስ ኒውስ ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንክራችን ማብቂያ ድረስ አብራችሁን ሁኑ። ሰናይ ቆይታን ተመኘን። በቀጥታ ወደ ዝርዝሩ አለፍን። የወታደራዊ ኦፕሬሽኖች ትንተና እንደሚያሳየው በኢራን በአሜሪካና በእስራኤል ጦር መካከል ባለው ግጭት ውስጥ ሶስቱም ወሳኝ ነጥብ ላይ ይገኛሉ። ባለፉት 48 ሰዓታት ውስጥ ጦርነቱ ቅርጹን በፍጥነት እየቀየረ ነው። በጦርነቱ መጀመሪያ ከነበረው ሰፊና ያልታቀደ ድብደባ ይልቅ ወደ ስልታዊና ጥንቃቄ የተሞላባቸው ግጭቶች ተቀይሯል። የአብዮታዊ ዘበኛው ጦር የአየር መከላከያ ስርዓቶችን ለማጨናገፍ ግዙፍ የባላስቲክ ሚሳኤሎችና መንጋዎችን ከመተኮስ ይልቅ ቀጣይነት ያለውና የድካም ስልትን መጠቀም ጀምሯል። ማለትም መረጃዎች እንደሚያመለክቱት ኢራን በቀን ውስጥ ከ5 እስከ 10 የሚደርሱ የተለያዩ የሚሳኤል ድብደባዎችን አድርጋለች። በእያንዳንዱ ጥቃት የሚተኮሱ ሚሳኤሎች ቁጥርም በጣም ዝቅተኛ ነበር። አንድ ሚሳኤል ብቻ የተተኮሰበት ቀንም ነበር። እዚህ ጋር ኢራን ለምን ስልቷን ቀየረች የሚል ጥያቄ ይነሳል። መልሱ በቀላሉ ይህ በጥንቃቄ የታሰበበት የስነ ልቦና ጦርነት ነው። የኢራን ኃይሎች በእያንዳንዱ ድብደባ መካከል እስከ ሰዓታት የሚቆይ እረፍት እንዲኖር አድርገዋል። ይህም በእስራኤል ነዋሪዎች ላይ የሚደርሰውን የስነ ልቦና መረበሽ ለመጨመር ነው። ይህ ስልት በተደጋጋሚ ወደ መሸሸጊያ ቦታዎች እንዲሮጡ ያስገድዳቸዋል። ይህም የማያቋርጥ የአደጋ ጊዜ ስሜትን ይፈጥራል። ኢኮኖሚያዊ እንቅስቃሴን ያቆማል እና በታለመው ህዝብ ላይ ከፍተኛ የስነ ልቦና ድካምን ያስከትላል። የኢራን ስልታዊ ለውጥ በጥቃት ወቅት የምትጠቀምባቸውን የጥይት አይነቶችም ይጨምራል። ቀደም ባሉት ጊዜያት የጥፋት ቀጠናውን ለማስፋት በጦርነቱ መጀመሪያ ደረጃዎች ላይ የክላስተር ቦምቦች ከኢራን ሚሳኤሎች ግማሽ ያህሉን ይሸፍኑ ነበር። ነገር ግን ኦፕሬሽኖች ላይ ይህ መጠን በጣም ጨምሮ በእስራኤል መንግስት ቁጥጥር ስር ባሉ መሬቶች ላይ ከተተኮሱት ሚሳኤሎች 80% ደርሷል። ትናንሽ የክላስተር ቦምቦችን በህዝብ በተጨናነቁ ማዕከላዊ ከተማዎች ላይ መበተን በከተሞች ውስጥ ሽብርን ለመፍጠርና ያልፈነዱ ጥይቶችን የማጽዳት ሂደትን ለማወሳሰብ የታለመ ነበር።
ከዚህ ጋር በተያያዘ የኢራን ኃይሎች የባህር ላይ ጣልቃ ገብነታቸውን አጠናክረው የዓለም አቀፍ መርከብ መስመሮችን በማካተት የግጭቱን ቀጠና ሰፍተዋል። አብዮታዊ ዘበኛውም የሆርሙዝ ሰርጥ በአሜሪካ፣ በእስራኤል ወይም በአጋሮቻቸው መርከብ ላይ መዘጋቱን በይፋ አስታውቋል። ይህም ውሳኔ ተግባራዊ ሆኗል። አብዮታዊ ዘበኛው 3 የንግድ መርከቦችን አግዶ እንዳያልፉ አድርጓል። ከነዚህም መካከል 2 ግዙፍ የቻይና መርከቦች ይገኙበታል። ይህም ኢራን የዓለም አቀፍ የአቅርቦት ሰንሰለትን ለማስተጓጎል ዝግጁ መሆኗን ያሳያል። እንዲሁም የባህር ከበባዋን ለማጠናከር የቅርብ አጋሮቿን መርከቦች እንኳን ሳይቀር ለማገድ እንደምትደፍር ያሳያል። ይህም በኋላ እስከ ኦማን ይደርሳል። በሌላ በኩል ደግሞ የእስራኤልና የአሜሪካ ጥምር ኦፕሬሽኖች የኢራን የኒውክሌር መሰረተ ልማት፣ የሚሳኤል መስመሮችንና ከባድ ኢንዱስትሪዎችን ለመበታተን ትኩረት አድርገዋል። የእስራኤል ጦር በኢራን የኒውክሌር ፕሮግራም ውስጥ ወሳኝ የሆኑ ቦታዎችን መጥቷል። በማርካዚ ግዛት የሚገኘውን የአራክ ከባድ ውሃ ማምረቻ ተቋምን መጥተዋል። ውሃው በጦር መሳሪያነት የሚያገለግል ፕሉቶኒየም ለሚያመርቱ ሪያክተሮች አስፈላጊ ነው። ይህ ድብደባ ኢራን ቦምብ የመስራት ጉዞዋን ለማስተጓጎል የተደረገ የመጨረሻ ሙከራ እንደሆነም ይጠቁማል። በተመሳሳይ ጊዜ ጦሩ በያዝድ ግዛት የሚገኘውን የአርከን ማምረቻ ፋብሪካን መጥቷል። ይህ ፋብሪካ በኢራን ውስጥ የተቆፈረ ዩራኒየምን ወደ ጥሬ ዕቃ ለመቀየር የሚያገለግል ብቸኛው ተቋም ነው። ከዚህ ሁሉ በስተጀርባ በስለላ ግምገማዎች ክፍሎች ውስጥ የሚካሄደው ነገር ከጦር ሜዳው የበለጠ አደገኛ ነበር። የአሜሪካ የስለላ ድርጅት አሜሪካ አጋሮቿ ከኢራን ግዙፍ የባላስቲክና ክሩዝ ሚሳኤል ክምችቶች ውስጥ 1/3 ያህሉ ብቻ መጥፋቱን እርግጠኛ መሆን እንደሚችሉ የሚገልጽ ጥያቄ የተሞላበት ግምገማ አውጥተዋል። ግምገማው እንደሚያሳየው የኢራን ድሮኖች ሁኔታም ተመሳሳይ ነው። 1/3 ያህሉ እንደጠፋ ይገምታል። ታዲያ የአሜሪካ የስለላ ድርጅት ለምን ትክክለኛ ቁጥር መስጠት ተሳነው? ለምን በግምት ላይ ብቻ ይተማመናል? ምክንያቱ በቀላሉ ከጦርነቱ በፊት የኢራን ክምችት ምን ያህል እንደነበረ ካለመታወቁና አሻሚ ከመሆኑ የመነጨ ነው። ከጦርነቱ በፊት የነበሩ ግምቶች በጣም የተጋጩ ነበሩ። የእስራኤል መንግስት የስለላ ድርጅት እስራኤል ሊደርሱ የሚችሉ የኢራን ባላስቲክ ሚሳኤሎች ቁጥር 2500 እንደሆነ ሲገምት፣ ገለልተኛ የጂኦፖለቲካ ተንታኞች ግን ቁጥሩ 6000 ሊደርስ እንደሚችል ጠቁመዋል። አንድ ከፍተኛ የአሜሪካ የስለላ ባለስልጣን እንደተናገረው አሜሪካ ጦርነቱ የተጀመረበትን ትክክለኛ ቁጥር በጭራሽ ላታስታውስ ትችላለች። ምክንያቱም አሜሪካ ከግጭቱ በፊት የነበራትን ግምት ይፋ አላደረገችም። ስለዚህ የአሜሪካ ማዕከላዊ ሴንቲኮም በግምገማዎቹ ላይ የሚተማመነው በሚሳኤል ተኩስ ምልክቶችና በኢራን መሰረተ ልማት ላይ በደረሰው ጉዳት ላይ ብቻ ነው። ይህ ደግሞ ትክክል ላይሆን ይችላል። ምክንያቱም ኢራን ስልቷን እየቀየረች ወይም ሚሳኤሎቿን ለረዥም ጊዜ ለማቆየት እየሞከረች ሊሆን ይችላል። እዚህ ጋር የሚነሳው ጥያቄ እንደ አሜሪካ ያለ ግዙፍ የአየር ኃይል ለምን ይህንን ስጋት ሙሉ በሙሉ ማጥፋትና የኢራንን ክምችት ወደ ዜሮ መውረድ አልቻለም የሚል ነው። ምስጢሩ በኢራን ተራራማ ተፈጥሮ ውስጥ ነው። ይህም ለኢራን ተፈጥሯዊ የጥበቃ ጋሻ ሆኖላታል። ይህ ግምገማ በፖለቲካዊ መልእክቶችና መሬት ላይ ባለው እውነታ መካከል ያለውን ትልቅ ልዩነት ያሳያል። ምንም እንኳን እንደ ዶናልድ ትራምፕ ያሉ ፖለቲከኞች ኢራን ጥቂት ሚሳኤሎች ብቻ ነው የቀሯት ቢሉም፣ የስለላ ድርጅቶች ግን አሁንም በቀጠናው ላይ ትልቅ ስልታዊ ስጋት መኖሩን አምነዋል። የአሜሪካ መከላከያ ሚኒስትር እንደገለጹት ኢራን በተራራዎች ጥልቀት ውስጥ የሚገኙ የተጠናከረ የኮንክሪት ዋሻዎች ላይ መተማመኗ ስልታዊ ኃይሏን ከተለመደው የአየር ድብደባ እንድትከላከል ረድቷታል። ይህም የአየር ኃይል ከመሬት በታች ለተመሸገ ጠላት ያለውን ገደብ ያሳያል። እነዚህ ግምቶች የኢራንን የሚሳኤል ስጋት ወታደራዊ በሆነ መንገድ ሙሉ በሙሉ ማጥፋት ያለ ከፍተኛ አደጋና ግዙፍ የምድር ላይ ወረራ የማይቻል መሆኑን ያሳያሉ። ቢያንስ የቀረው 1/3 የኢራን ክምችት አሁንም እንደ ትልቅ ስልታዊ የጫና ካርድ እንድትጠቀምበት ያደርጋል። ይህም ማለት በቀረው 1/3 አቅሟ ትልቅ ጉዳት ማድረስ ትችላለች። በመጨረሻም የወደመው 1/3 ዝቅተኛ ግምት ብቻ ነው። ይህ ሁኔታ ጥምር ጦሩ ለረዥም የቆይታ ጦርነት እንዲዘጋጅ ወይም በድርድር ዲፕሎማሲያዊ መፍትሄ እንዲፈልግ ያስገድደዋል። በሌላ በኩል ደግሞ ሁሉም ሰው የምስራቁን ግንባር ብቻ በሚመለከትበት ጊዜ የግጭቱን ክበብ ያስፋፋው እውነተኛ ጥቃት ከደቡብ በኩል መጥቷል።
የሁቲን እንቅስቃሴ በዚህ ግጭት ውስጥ ማካተት ኢራን የራሷን ሀብት እየቆጠበች በአጋሮቿ በኩል የምታደርገውን ብልህ ስልታዊ ጫና ያሳያል። ሁቲዎች ኦፕሬሽኖቻቸውን በከፍተኛ ሁኔታ አስፍተዋል። በቀይ ባህርና በኤደን ባህረ ሰላጤ መርከቦችን ከማወክ አልፈው በባላስቲክ ሚሳኤሎችና በድሮኖች በእስራኤል መንግስት ላይ ከፍተኛ ጥቃት መፈጸም ጀምረዋል። ሮይተርስ እንደዘገበው የመን ውስጥ ያሉ ሁቲዎች ያደረጉት ጥቃት አሁን ባለው ጦርነት የመጀመሪያው መሆኑን አረጋግጠዋል። ጥቃቱም ወረራው እስኪቆም ድረስ እንደሚቀጥል ተናግረዋል። በተመሳሳይ ጊዜ ጥምር ጦሩ ከየመን በኩል የመጣን ሚሳኤል ለማክሸፍ መሞከሩን ገልጿል። አሶሺየትድ ፕሬስ ይህንን ድርጊት የጦርነቱን ግንባሮች የሚያሰፋ እንደሆነ ገልጿል። ታዲያ በሁቲዎች ላይ መተማመን ምንን ያሳያል? አንደኛ፣ የኢራን የባላስቲክ ሚሳኤል ክምችት በአንጻራዊ ሁኔታ እያለቀ መሆኑን ሊያሳይ ይችላል። ሁለተኛ፣ ይህ ለትልቅና የተቀናጀ ጥቃት መደላደል ሊሆን ይችላል። የሁቲዎች ጥቃት የኢራን ሀብት ሙሉ በሙሉ ተሟጧል ከሚለው ይልቅ ሀብቷን ለመቆጠብና በሌላኛው ወገን ላይ የስነ ልቦና ድካም ለመፍጠር የተደረገ ስሌት ነው። ኢራን ስልቷን ቀይራ ተደጋጋሚ ግን ትናንሽ ጥቃቶችን በማድረግ በነዋሪዎች ላይ የማያቋርጥ ሽብር እንዲኖር አድርጋለች። ነገር ግን ከኢራን መሬት ብቻ በመተኮስ ይህንን መቀጠል አደገኛ ነው። እያንዳንዱ ተኩስ የሚሳኤል ማስወንጨፊያዎቿን ለአየር ድብደባ ያጋልጣል። ስለዚህ የረዥም ርቀት ጥቃቶችን ለሁቲዎች በውክልና በመስጠት ቴህራን የራሷን ክምችት ሳታሟጥጥ ስልታዊ ግቦቿን ለማሳካት ይረዳታል። የሁቲዎች መግባት የመጀመሪያው ጥቅም የግጭቱን አድማስ ማስፋት ነው። ምክንያቱም ከደቡብ የሚመጣ ጥቃት የአሜሪካንና የእስራኤልን ጦር የአየር መከላከያ ስርዓቶች ወደ ደቡብ እንዲመለከቱ ያስገድዳቸዋል። ይህ ደግሞ ከኢራን ለሚመጣው ዋና ስጋት ያላቸውን ትኩረትና የሚሳኤል ክምችት ይቀንሰዋል። ሁለተኛው ጥቅም ደግሞ በእስራኤል ነዋሪዎች ላይ ያለውን የስነ ልቦና ጫና ማስቀጠል ነው። ተንታኞች እንደሚሉት የሁቲዎች ጥቃት ግንባሩ መስፋቱን መልእክት ያስተላልፋል። ይህ ደግሞ በእስራኤል መንግስት ውሳኔ ሰጪዎች ላይ ጫና ይፈጥራል። ጦርነቱ ከቀጠለ ሌሎች የኢራን አጋሮችም በይፋ እንደሚገቡ ይጠቁማል። የሁቲዎች ጥቃት ከኢራን ስትራቴጂዎች ጋር የሚጣጣም ነው። ኢራን የአጋሮቿን መረብ እንደ አማራጭ ትጠቀማለች። ይህ ደግሞ የኢራን ስርዓት የተረፉትን የጦር መሳሪያዎቹን እንዲጠብቅና የአሜሪካን የአየር ጥቃት እንዲቋቋም ጊዜ ይሰጠዋል። በአሁኑ ጊዜ ትልቅ ትኩረት ያልተሰጠውና አደገኛው ነገር በሊባኖስ ግንባር እየተካሄደ ያለው ነው። ይህ ጦርነት ለቀጠናው ጦሮች የአየር ጦርነት ትምህርት እንደሚሰጠው ሁሉ ለምድር ጦርነትም ትልቅ ለውጥ አምጥቷል። በተለይም በደቡብ ሊባኖስ አስቸጋሪ ተራራማ ቦታዎች ላይ የእስራኤል ጦር ታንኮች ላይ ለደረሰው ከፍተኛ ውድመት የሊባኖሱ ሄዝቦላህ 100 የሚጠጉ የእስራኤል ታንኮችን ማውደሙን ወይም ከጥቅም ውጭ ማድረጉን ገልጿል። እነዚህ ጥቃቶች ከፍተኛ ደረጃ ላይ ደርሰው ነበር። ከ21 እስከ 30 የሚደርሱ ታንኮችን መምታታቸው ተነግሯል። ሄዝቦላህ የዚህን ቪዲዮ ጭፍጨፋ በሚል ለጥፏል። ይህም ዓለም ስለ ታንክ ጦርነት ያለውን እይታ እንዲቀይር አድርጎታል። ነገር ግን እነዚህ ቁጥሮች ከገለልተኛ ምንጮች አልተረጋገጡም። ለምሳሌ ዘ ታይምስ ሄዝቦላህ 20 ታንኮችን ብቻ መምታቱን ዘግቧል። ስለዚህ ትክክለኛው የጉዳት መጠን አሁንም አከራካሪ ነው። ነገር ግን ከቁጥሩ ባለፈ አንድ የታጠቀ ቡድን እንዴት ዘመናዊ ታንኮችን መምታት ቻለ? መልሱ በኢራን ቴክኖሎጂና በፈጣን እግረኛ ጦር ስልት ውስጥ ነው። እነዚህ ታንኮች የእስራኤል ወታደራዊ ኢንዱስትሪ ኩራት ናቸው። ትሮፒ የተባለ በጣም ዘመናዊ የአየር መከላከያ ስርዓትም አላቸው። ይህ ስርዓት ወደ ታንኩ የሚመጣን ማንኛውንም ጥይት በራዳር አውቆ ታንኩ ላይ ሳይደርስ ያጠፋዋል። ሰላም